ሰበር ዜና ጋብሪኤል ማጋሌሽ በጉዳት ምክንያት ከብራዚል ብሔራዊ ቡድን ውጪ መሆኑ ተገልጿል ማለት ነው። ይሄ ነገር ግን የትኛውንም የአርሰናል ደጋፊ ማስደንገጥ የለበትም። ለምን የሚለውን እኔ እነግርሃለሁ። በደንብ ኮፒ ሊንክና ሼር እያረክ ታደርስለታለህ ማለት ነው። ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ኤሚሬች ኢዜ፣ ትሮዛርድና ቲምበር ወደ ሀገራት ግዴታ አልሄዱም። ይሄም ደግሞ እረፍት ተሰጥቷቸው ይመስለኛል እንጂ የትኛውም ተጫዋች ይሄን ያክል ጉዳት እንዳልደረሰበት ሁላችንም እናውቃለን። ለማንኛውም ማረፋቸው ለኛ ጥሩ ነው ማለት ነው። ይመቻችሁ። እሺ አርሰናል ቤተሰቦች ከትላንት አስቀያሚ ሽንፈት በኋላ አንዳንድ ጽድት ያሉ መረጃዎች ተሰምተዋል። በጣም ብዙ ተጫዋቾቻችን ከኢንተርናሽናል ብሬክ ላሽ እንዳሉ ታውቋል። ግን እኔ ማምጣት የምፈልገው ዴክለን ራይስ የወደፊት አምበላችን የተናገረው ንግግር ላይ ፋብሪሲዮ ሮማኖ ፖስት አድርጎታል። አንድ የዋንጫ ሽንፈት ዲፋይን አያደርገንም፣ እንደውም ያስርበናል ሲዝኑን ስትሮንግ ለመጨረስ ብሏል። እናም ይሄ 100% እኔ ማምንበት ነገር ነው። ፕሪሚየር ሊጉ ሲጀመር ማን ጠንካራ ማን ደካማ እንደሆነ እናያለን። አንድ ጌም በታክቲክም በበረኛ ስህተትም ልትበለጥ ትችላለህ። በማንም እንኳን አይደለም ማን ሲቲ ውልቭዝም አስቸግሮን ያውቃል። ኖርማል ነው። ፕሪሚየር ሊግ ውስጥ ያሉ ቡድኖች እንደዚህ ናቸው። ፕሪሚየር ሊግ ውስጥ ያሉ ቡድኖች ምርጥ ከሆኑ እንደዚህ አይነት ነገር ሊያስቸግሩ ይችላሉ። ካፕ ነው፣ ካፕ ቶርናመንት ነው። ጠንካራ መሆንህ አያረጋግጥልህም። ጠንካራ መሆንህ የሚያረጋግጥልህ 38 ጨዋታ ሊግ ቶርናመንት ብቻ ነው። እሱን ስንበላ ማለት ነው። የሲቲ ደጋፊዎች እንገናኛለን። የቸልሲ ደጋፊዎች 4 በተከታታይ የሸነፈ ቡድን ያዛችሁ። 4 በተከታታይ እኛ በስንት ወራ እንዴ ነው የምንሸነፈው? ጨፍሩ እናንተ፣ በእኛ ሽንፈት ጨፍሩ። 4 በተከታታይ ዝቃጭ ሆናችኋል፣ ተንቃችኋል። ገባችኋል? ወደ ላይ ለመናቅ አትሞክር፣ ወደ ታች ነው ይንቃሃለሁ። የዩናይትድ ደጋፊዎች ማሊያችሁን አውልቃችሁ ኦፊሻሊ ሲቲን ደግፉ። ከአንድ ጀነሬሽን በኋላ ሁላችሁም የሲቲ ደጋፊ ስለምትሆኑ ማለት ልጃችሁ እንዳለ የሲቲ ደጋፊ ነው። ኦልሬዲ ግርድና ይዟችኋል፣ አልቆላችኋል እናንተ ማለት። የሊቨርፑል ደጋፊዎች አብዛኞቻችሁ ነቃ ያላችሁ ነው ምናምን ነገር። አንዳንድ ዝቃጭ ትርፌ ደጋፊዎች አሉ። ይሄን አመት ቆይተሃል ምናምን ነገር ምናምን። በመቆየት የምትታወቅ ክለብ ከሆነ ማንዬ እዘኑልኝ ብለህ ነበረ። ገባህ? በምትቆይበት ጊዜ እንድታዘንልህ የምትፈልግ ደጋፊ ነበርክ። ገባህ? ስለዛ ሙድ ለመያዝ ብቁ አይደለም። ተረዳኝ አይደል? አታረግም ተብለህ አንተ አድርገዋል። እኛ ማናረግ ይመስላል ትበላለህ። የሻሼ ገረድ ብያለሁ። ገባህ? ሌላ ማቀረ ሚኮስፐርስ የራሱ ሀሳብ ላይ ያለው አትወርጅም። ግን ትርፊዎች ለምን ዋንጫ ነጠከን ብለው ካላወረድኩ ምን አባ ሰርታ አትበላም ነበር? እናሱ ለዋንጫ ደርሶ ዩናይትድ ነው የምንገጥመው ምናምን ብለው ይልቀቁልህ ታዲያ። ዱቄት ሰርተ መብላት ነበረ። ጀግና ናቸው እነሱ። ዋንጫውን ስለበሉ ይውረዱ ምናምን አይወርዱም። እንደውም አይወርዱም። እኛ 6 ነጥባችን ከማን እናገኛለን? በእርግጥ ከቸልሲ እናገኘዋለን። 6 ነጥባችን ኖርማል ነው። ገባችሁ አይደለ? ሲቲዎች እንገናኝ። እናንተ ላይ ማራባችሁ በኋላ ነው። ሌሎቹ ላይ ገና ካሁኑ ማራት ይችላሉ፣ ምክንያቱም ስለማይረቡ። ሰበር ዜና ጋብሪኤል ማጋሌሽ በደረሰበት የጉልበት ጉዳት ምክንያት የብራዚል ብሔራዊ ቡድን እንደማይቀላቀል የሚያሳዩ መረጃዎች ወጥተዋል። ከዛ በተጨማሪም ሊያንድሮ ትሮሳርድም በደረሰበት ጉዳት ምክንያት የቤልጂየም ብሔራዊ ቡድን እንደማይቀላቀል የሚያሳዩ መረጃዎች ወጥተዋል። ግን ጋይስ እኔ ጉዳት አይመስለኝም። አሁን ላይ ክለባችን ተጫዋቾች በደንብ እየነቁ የመጡ ይመስለኛል። ላላስፈላጊ ጨዋታ ለጉዳት መዳረግ የለባቸውም። ስለዚህ አብዛኞቹ የክለባችን ተጫዋቾች ብሔራዊ ቡድናቸውን እየተቀላቀሉ አይደለም። አንተና እንደሰማነው ኤሚሬች ኢዜ፣ ዊሊያም ሳሊባና ጁሪያን ቲምበር ብሔራዊ ቡድናቸው እንደማይቀላቀሉ ሰምተን ነበረ። ዛሬ ላይ ደግሞ እየወጡ ባሉ መረጃዎች መሰረት ጋብሪኤል ማጋሌሽ እና ሊያንድሮ ትሮሳርድ ብሔራዊ ቡድን እንደማይቀላቀሉና የማገገም ሂደታቸው ለንደን ሆኖ እንደሚቀጥሉ የሚያሳዩ መረጃዎች ወጥተዋል። ከዛ በተጨማሪ ማርቲን ኦዴጋርድም ወደ ኖርዌይ እንደማይሄድና የማገገም ሂደቱን ለንደን ሆኖ እንደሚከታተል የሚያሳዩ መረጃዎች ወጥተዋል። እንዲሁም ዴክለን ራይስ እና ቡካዮ ሳካም የእንግሊዝ የመጀመሪያ የወዳጅነት ጨዋታ እንደሚያመልጣቸው ቶማስ ቱክል ባለፈው ተናግሮ ነበር። ከዛ በተጨማሪም ቤን ዋይት ከእንግሊዝ ብሔራዊ ቡድን ጥሪ እንደቀረበለት የሚያሳዩ መረጃዎች ወጥተዋል። አሁን ላይ አብዛኞቹ የክለባችን ተጫዋቾች የብሔራዊ ቡድን ጥያቄውን ውድቅ እያደረጉ ክለባችን እየቀሩ ይገኛል። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ክለባችን አርሰናል ኤሚሬች ኢዜን ከእንግሊዝ፣ ዊሊያም ሳሊባን ከፈረንሳይ፣ ጋብሪኤል ማጋሌስን ደግሞ ከብራዚል ጉዳት አለባቸው መጫወት አይችሉም አሁን ለብሔራዊ ቡድን ብሎ ከኢንተርናሽናል ብሬክ አስቀርቷቸዋል እና ለሀገራቸው አይጫወቱ። እኔ ማስረጃ ነው እንጂ አጣት አልተጎዱም ፋሚሊ እነዚህ ልጆች። ለማንኛውም ግን ወደማል። አርቴታ እናመሰግናለን ያረከው ነገር። ስለ ትላንቱ ጨዋታ ስመለስ ማለት ነው የሲቲ ደጋፊዎች በጣም ትንሽዬ ከመሆናቸው የተነሳ ማለት ነው የዩናይትድ ደጋፊዎች ነው የጨፈሩላቸው እና የዩናይትድ ደጋፊዎች ድምጽ ነው የተሰማው ከሲቲ በላይ ማለት ነው። እና ግን አሁን እኔ ምን አሰብኩኝ፣ ሲቲዎች በጣም አናሳ እንደ አናሳ ብሔር ትሪት ልናረጋቸው ይገባል እና ድጋፋችንን እኛ ራሱ ልንሰጣቸው ከኛም ቢሆን የበሉን ዋንጫ ድጋፍ ልናሳያቸው ይገባል። እንዲያ 3 ፍሬ ሆናችሁ እኮ በቃ የሆነ ቲማችሁ ካለው ዋንጫ አነሳችሁ እናንተ ብዛታችሁ የሆነ ቲማችሁ ያለው ዋንጫ በለጠ ከደጋፊዎቹ እና እኛ ብናግዛችሁ ጭፈራ ራሱ
ዩናይትዶች በጣም ዘለላችሁ እናንተ። እንዴት ነው እናንተ ብትበሉ ምን ልታረጉ እንደሆነ እኔ ሳስበው ራሴን አመመኝ ማለት ዩናይትድ ዋንጫ ቢበላ አርስ የአርሰናል ድጋፍ አይተሃል አይደለ? በካራቦ ካፕ ምን እንደተደረገን አይተሃል አይደለ? ሌላውን ፈጣሪ ይጠብቃል። ሌላ ምንም ማለት አልችልም። ብቻ ፋሚሊ ከሰው ልጅ አፈጣጠር ምን ደስ እንደሚለኝ ታውቃላችሁ? ይረሳል። ሰው አሁን በቃ ይረሳል። አሁን ትናንትና የተፈጠረው ነገር አልፏል። ገብቷችኋል? ዛሬ አዲስ ቀን ነው። መሽቶ ነጋ ምናምን ተረስቷል። ኢንተርናሽናል ብሬክ ሁሉም ሄደዋል። ሁሉም ረስተውታል። ገብቷችኋል? አርቴታ ግን ያረሰው ነገር አለ። ገብቷችኋል? አሳይመንቱን አይረሳም። ፕሪሚየር ሊግ እንዳለበት ያውቃል። ሳሊባ፣ ጋብሪኤል እና ኤዜ ማለት ነው አልተላኩም ወደ ኢንግላንድ። ኤዜ ወደ ኢንግላንድ አልሄደም። ሳሊባም ፍራንስ አልሄደም። ጋብሪኤልንም አላከው። ገብቷችኋል አይደለም? ሁለቱም ጋብሪኤልም ሳሊባም በጉልበት ጉዳት ነው ምናምን። ኤዜ ኦልሬዲ እንደተጎዳ ታውቃላችሁ። ወደ ኢንግላንድ ስኳድ አልሄደም። የሄዱት እነ ሳካ ምናምን ናቸው። ያው ሳካ ደግሞ አሁን ባለው አቋም ቢጎዳ ነው የሚሻለው። ገብቷችኋል? አሁን ምንም እያደረገ ስላልሆነ ማለት ነው። ሳሊባና ጋብሪኤል ግን በጣም ያስፈልጉ ነበር። እንኳን ያላካችሁ። ገብቷችኋል? እዚሁ ቁጭ ብላችሁ ትሬኒንግ ታደርጋላችሁ እስኪመለሱ ተጫዋቾቹ። ከዛ በኋላ ፕሪሚየር ሊጉ ላይ ሎክ ገብቷችኋል? ሎክ ማድረግ አሁን ሲቲ ያስከፈለንን ዋጋ ካራቦ ካፕ ላይ ገብቷችኋል? በፕሪሚየር ሊግ እንበቀላለን። በትልቅ ዋንጫ ነው የምንበቀለው። ኤፍኤ ካፕ ላይ እናገኘዋለን። አያሳስብም እኮ አሁን ሁላችሁም የሳቃችሁት ነገር አያሳስብም። ኤፍኤ ካፕ ላይ በጥፊ እንለዋለን። ፕሪሚየር ሊጉ ኦልሬዲ የሚያልቅ ነገር ስለሆነ አርቴታ ትክክለኛ ውሳኔ ነው የወሰንከው። ገብቷላ? ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ሊያንድሮ ትሮሳርድ፣ ካፒቴን ማርቲን ኦዴጋርድ፣ ጁሪያን ቲምበር፣ ኤብሪች ኢዜን ጨምሮ ማለት ነው ከብሔራዊ ቡድናቸው ውጭ ሆነዋል። ይሄ ማለት ለሚቀጥሉ 3 ሳምንታት ለንደን ነው የሚቆዩት ማለት ነው። ያው ረፍት ላይ ናቸው ማለት ነውና ያው ቀድሞ የታወቀ ነበር የኢዜ ማን ነው የካፒቴን ማርቲን ኦዴጋርድ እና የጁሪያን ቲምበር ያው ቀድሞ ተቀንሰው ነበር። ከማንቸስተር ሲቲ ጨዋታ በኋላ ነው እንግዲህ ሳሊባ፣ ጋብሪኤል፣ ሊያንድሮ ትሮሳርድ እነዚህ እንግዲህ ከብሔራዊ ቡድኖች ወጡት ማለት ነው። አሁን ጋብሪኤል በመጨረሻ እንትን ብሏልና ይሄ ጉዳት አይመስለኝም። ኖርማሊ እንግዲህ ሚኬል አርቴታ የሚሰራው ነገር አለው ታውቃላችሁና እንደ ባለፈው መስሎኛል። በጣም ጥሩ ነው። እዛ ሄደው ነገር ከመበላሸቱ በፊት ማረፋቸውና ለሚቀጥሉ ጨዋታዎች ዝግጁ መሆናቸው ማለት ነው። በዚህ ውስጥ ኢዜ ይመለሳል ምናምን ማለት ነውና ደን ማርቲን ኦዴጋርድን ፒስ ነው ተብሏል። ደን ቲምበሯም ትናንት የፊትነስ ጉዳይ ነው እንጂ ጉዳት እንትን ብላ አገግማለችና ኖርማሊ አለመሄዳቸው ለአርሰናል በጣም አሪፍ ነገር ነው። ሀቢቢ የሚኬል አርቴታ ይመስለኛል። ከዚህ በኋላም ተጫዋች የሚቀነስ ይመስለኝ የምጠብቃቸው ተጫዋቾች አሉ። እስኪ እናያለን። መቻቸው ማው ካላፊዮሪ እንግዲህ ወደ ጣሊያን ብሔራዊ ቡድን ተቀላቅሏል። እንግዲህ ከብሔራዊ ቡድኑም ጋር እንደምታዩት ዝግጅት ማድረጉን ጀምሯል። እንግዲህ አርሰናል ላይ ያን ያህል እየጠቀመ አይደለም። በየጊዜው ለጥ እያለን ያስቸገረን ጀማው ለጥ እያለ ማለት ነው። ግን ጣሊያን ሲጠራው ከተፍ ይላል ሁሌም። ምን አለ እረፍት ቢወስደው ምን ይሆናል? ይሄ ምንም አይሆንም ነበር። ደግሞ ለወዳጅነት ጨዋታ የሚሄደው። ለማንኛውም ጀማው ቀጣይ በሚደረጉ የሀገራት ጨዋታ ላይ የአርሰናል ተጫዋቾች ብሔራዊ ቡድን ማይካተቱት ማለት ነው ታውቋሉ። ጉዳት ያጋጠማቸዋሉ። ለጥንቃቄም ተብሎ የቀሩ እንዳሉ ነው እየተገለጸ የሚገኘው። ከነሱ መካከል ማጋሌሽ፣ ሳሊባ፣ ትሮሳርድ፣ ቲምበር፣ ኤዜ ብሔራዊ ቡድናቸውን እንደማይቀላቀሉና ቀለል ያለ ጉዳት ስላለባቸው እዚሁ ክለቡ ላይ እንደሚቀሩ ነው እየተገለጸ የሚገኘው። ከዛ በተጨማሪ ደግሞ አስቀድሞ ጉዳት አጋጥሟቸው የነበሩት እንደነ ኦዲጋርድም ወደ ብሔራዊ ቡድናቸው እንደማያቀኑ ነው እየተገለጸ የሚገኘው። ጀማው ይሄ በጣም አሪፍ አጋጣሚ ነው። በተለይ ደግሞ የሳሊባና የጋብሪኤል ማጋሌሽ አለመሄድ በጣም አስደሳች ነው። ጀማው ግዴታ ለቡድናችን የሚያስፈልጉ ልጆች ነው። በቃ መንቀሳቀስ የለባችሁም ለወዳጅነት ጨዋታ። ይሄ ራሱ ምን አባቱ ሊቁላላ የሞዴሊንግ ስራ ዛለ ብለውት ነው የሄደ የሚሆነው እንጂ ሊጫወት አይደለም። ለማንኛውም ቀጣይ አርሰናላችን ሲመለስ በቀለኛ ቲም ሆኖ እንደሚመጣ እርግጠኛ ነኝ። አንድ አርሰናል ከተሸነፈ በኋላ ቀጣይ ተከታታይ እናቱ የወለደችው ቡድን አያሸንፈውምና በዛ ሞመንት ሄደን ማለት ነው የቀረን ፕሪሚየር ሊግንም 7ቱን ጨዋታ ምሽክ እንደምናደርገው ጥርጥር የለኝም። ይመቻችሁ።